ሰላም ጤና ይስጥልን እንደምን አላችሁ ውድ አድማጭ ተከታታዮቻችን አዳዲስ መረጃዎችን አላልቅ ያሉትን ጉዳዮችን ሁሉ ይዘናል። ስለተከታተላችሁንና ቪዲዮአችንን በተከታተላችሁ ሼር ስላደረጋችሁልን ሰብስክራይብ ስላደረጋችሁን ያመሰግናችሁ። በቀጥታ አላልቅ ወዳለው ወደ ድሬዳዋ ጉዳዮች እንዘልቃለን። በርካታ ፕሮግራሞችን ዛሬ አጭቀን ይዘናል። በጣም አከራካሪ በጣም አወዛጋቢ ሁኔታዎች በእኛ አገር እየተፈጠሩ የሚገኙበት ሁኔታ ላይ ደርሰናል። በተለይ በዚህ በኦሮሚያ ላይ የሚደርሱ ግፎች እንዲሁም በኦሮሚያ ላይ የመሬት መቀራመት የኔ ናት ይገባኛል ኦሮሞ ከ91 በኋላ ነው ወደዚች ምድር የመጣው የሚሉትና ከዛ ቀደምም በርካታ ነገሮች አሉ እንጂ ኦሮሞ ከማዳጋስካር ውጭ ማዳጋስካር የትኛው ነው? ማዳጋስካር ደግሞ ከማዳጋስካር ነው የመጣው። ከትልቁ ተራራ አፍሪካ ውስጥ ትልቁ ተራራ የሚባለው ማዳጋስካር ተራራ ከዛ ነው የመጣው። ዘሎ ነው ወደ ኢትዮጵያ ፍንጥር ብሎ የገባው ማለት ነው። it is something like የሆነ ውስብስብ የሆነ ነገር ነው። ስለ አንድን ማህበረሰብ ዝቅ ስታረገው ለማጠላላት ስትሞክር የምታረጋቸው እንትኖች በጣም ይገርማል እኮ። በዚህ በኢትዮጵያ ምድር ላይ ነው ያንን ራሱ ያየነው። አሁን የኦሮሞን ህዝብ ዝቅ ለማድረግ አንዳንድ ጊዜ ከማዳጋስካር ነው የመጣው፣ አንዳንድ ጊዜ ደግሞ በቀይ ባህር በኩል አድርጎ ኦኬ። ታዲያ በቀይ ባህር በኩል አድርጎ የኦሮሞ ህዝብ የመጣ ከሆነ ታዲያ ያንን ሁሉ መሬት በኃይል ነው የያዘው ወይስ በምን አይነት ነው? ስንት ናቸው ሲመጡስ? ከማዳጋስካር ላይ የዘለሉት ስንት ናቸው? አልያ ደግሞ ከዛ ከባህር ውስጥ ወጥተው ወደዛች ምድር የተረገመች ምድር የገቡት ስንት ናቸው? ማን የመዘገባቸው? ያንን ሁሉ መሬትስ ማን የሰጣቸው? ዛሬ የኔ ናት ብላችሁ አታካሮ የምታነሱባት ላይክ ፍንፍኔ ላይክ ድሬ የሚባሉ ከተሞች እንዴት ታዲያ እናንተ ናችሁ የሰጣችሁ? ለኦሮሞ ህዝብ የሰጣችኋቸው እናንተ ናችሁ ወይ? አንዳንድ ጊዜ እኮ የማይመስል ነገር ለምስት አትንገር ይላል ተረቱ። የማይሆን ነገር ለምስት አትንገር። ምክንያቱም ምስትህ ነችና የማይሆን ነገር ከነገርካት መጣላታቸው አይቀርም። ለዛ ነው ለምስት የማይሆን ነገር የማትነግራት። ለማን ነው የምትነግሩት? ቆይ ለማን ነው? ኦሮሞ አንዴ ከማዳጋስካር sometimes you say it comes from the Red Sea. okay, Red Sea ነው ኦሮሞን የፈጠረው ኦር ማዳጋስካር ነው ኦሮሞን ፈጥሮት ከዛ ላይ ፍንጥር ብሎ። በጣም የሚገርም ነገር የአገሩን ባለቤት ያቺን ጠቅላላ 11 ግዛት ነው የኦሮሞ ህዝብ የያዘው። ያንን ሁሉ መሬት ከማዳጋስካር ከኋላችሁ የመጣ ማህበረሰብ እንዴት ከማዳጋስካር መጥቶ ያንን ሁሉ 11 ኩታ ኩደተካ ነው የሚሉት በኦሮምኛ 11 ክልል በእጁ ሃንድል ሊያረግ የቻለበት ምክንያት ምንድን ነው? what is the reason behind it? አቅም ስለነበራቸው ነው? ዋሪየር ስለነበሩ ነው? ፋይተር ስለነበሩ ነው? what does that means? አንዳንድ ጊዜ በጣም የሚገርማችሁ ነገር የኢትዮጵያ ህዝብ አንተን ለማሳነስ ሲፈልግ ይጭንብሃል አምጥቶ እና የኦሮሞን ህዝብ ለዘመናት ዝቅ ስታረጉት አልሆን ብላችሁ ነው እንጂ በርካታ ነገሮችን ሙከራዎችን አድርጋችኋል። መሬቱን ለመቀማት፣ ትምህርት እንዳይማር እድል በመከልከል እኔ አሁን አስታውሳለሁ አንዳንድ አጎቶቼ ጓደኞቹና አንዳንድ በእድሜ በጣም እድሜ ባለጸጋ የሆኑ ሰዎች ሲነግሩኝ ዩኒቨርሲቲ እድል ማግኘት ከባድ ነበር። እንኳን ዩኒቨርሲቲ እድል ለኦሮሞ ህዝብ ትምህርት ራሱ እስከ 12 መማር ራሱ በጣም ይከብድ ነበር በወቅቱ እና አምልጠን የተማርን ሰዎች የዛን ጊዜ ስኮላርሺፕ ነበር የውጪ እድል ለትምህርት። ያ ስኮላርሺፕ አይሰጠንም። ስማችን መሐመድ ዩሱፍ አብደላ ምናምን ነገር ከሆነ ተመለስ እዛ ሄድና
እረኛ ሁን ነው የሚሉህ። ለዚህ ገብረ ክርስቶስ ወልደ ምናምን እያልን ስማችንን ቀይረን ትምህርት እድል ወደ ጀርመን የሄደም አለ እንደዛ ትምህርት እድል እናገኝ ነበር ብለው ታሪክ ነው የሚያወራው። ምንድነው ፍራቻቸው ምንድነው? የህዝብ ከተማረ ዛሬ ድረስ ይሉታል። የህዝብ ከተማረ ያጥለቀልቀዋል አገሪቱን ባለቤትነት ይፋለምና አገሪቱን መብቱን ያስከብራል። የራሱን መብት ያስከብራል። ያ ነው ፍራቻቸው። የራሱን መብት ማስከበሩ አሁን ላይስ ቀርቷል? አልቀረም። በቦሌም ኦሮሞ ተምሮ ዛፍ ላይ ወጥተዋል፣ ፎቅ ላይ ወጥተዋል። ዛሬ ከላይ ነው ወደታች እየተመለከተ ያለው እና ኮሎኒ ምንጊዜም ማይኖሪቲን ነው ከፍ አድርጎ ማጆሪቲን የሚጨፈልቀው። ምክንያቱም ማጆሪቲ ስልጣን ከተሰጠው የሀገሩ ባለቤት መሆኑንና የራሱን መብት የመፋለም ህዝቡን ከአደጋ ለመከላከል የማይሆንን ነገር አልዋጥል ያለውን ነገር አለመቀበል ይጀምራል፣ አመጽ ይጀምራል። ለዛ ብዛትም ስላላቸው ያንን መንግስት ሊገለብጡት ይችላሉ። ስለዚህ ከኦሮሞ ህዝብ ምንም አይነት ስልጣን የሚባል ነገር ምርጫ ውስጥ አይገቡም። ለምን? ማጆሪቲ ከጀርባ ስላለ። ስለዚህ ማጆሪቲውን ሱፕሬስ ታደርግና ማይኖሪቲውን ስልጣን ላይ ታወጣለህ። ይህ የአውሮፓያኖቹ ሲስተም ነበረ። ጣሊያን፣ እንግሊዝ፣ ፖርቹጊዝ የአፍሪካ አካባቢዎችን በቅኝ ግዛት ለመግዛት ሲሄዱ ማጆሪቲውን ይጫኑትና አብላጫ ህዝብ ያለውን አብላጫ ብሔረሰብን ይጫኑትና አናሳ የሆኑ ብሔረሰቦች ስልጣን ይሰጣቸውና ከነሱ ጋር እንዲሰሩ ያደርጋቸዋል። በዚህን ጊዜ አብላጫ ያለው ማህበረሰብ ይጨቆናል፣ መሬቱ ይቀማል፣ ንብረቱ ይነጠቃል፣ ለመንግስት እንዲያገለግል እረኛ እንዲሆን ይደረጋል። በእንደዛ አይነት ሲስተም ነው ዛሬ ድረስ እነዚህ የውጪ ፈረንጆቹ ያመጡት በአንዳንድ የአፍሪካ ቀንድ አካባቢዎች ላይ እየሰራም ያለው። በኢትዮጵያማ በደንብ እየሰራ ነው። ለዚህ ነው ትላንትም ስልጣን ነበረን፣ ዛሬም ስልጣን ስላለን ኦሮሞ ለምዕት ዓመታት ኦሮሞን ምን እንደሆነ አይተነዋል፣ አጥንተነዋል፣ ደካማ ጎኑን በደንብ አውቀነዋል። ስለዚህ በደካማ ጎኑ መተንለት የምንፈልገውን ነገር እናስደርገዋለን፣ አሊያ ደግሞ እነጥቀዋለን የሚል አዝማሚያ ነው እየታየና እየተንሰራፋ የመጣው። በኃይለ ሥላሴ ጊዜ ከአሰብ በታች የሶማሌ ነውና ያሉት ከአሰብ በታች ታዲያ ከአሰብ በታች የሶማሌ ህዝብ ከሆነ የኦሮሞ ህዝብ ታዲያ የት ይሄድ? ወደ ሶማሊያ ክልል ይሄድ እንዴ? ወደ ሶማሊያ ወይ ወደ ሞቃዲሾ ይሄድ እንዴ? በተቃራኒው እነሱ ኢትዮጵያ እና በጣም የሚገርም ኮምፕሌክስ የሆኑ ነገሮች ናቸው እዚህ ኢትዮጵያ ውስጥ በተለይ በዚህ በኦሮሞ ማህበረሰብ ላይ እየተፈጸመና እየፈጸሙ የሚገኙት እየተቀራመቱ ሲያቀታቸው ግን የኦሮሞ ህዝብ መንቃቱን ሲያዩ ግን ሽንፈታቸውን ተከናንበው ይሄዱና ያልሆነ ታሪክ ይጽፋሉ። ዛሬ ድረስ የኢትዮጵያ ታሪክ የኦሮሞ ታሪክ የተደበቀውና የተበላሸበት ዋናው ምክንያት ሮንግ ሂስትሪ ነው የሚጽፉት። ፈረንጆች ነበሩ በወቅቱ እዚህ ኢትዮጵያ አካባቢ መጥተው ከፈረንሳይ ከምናምን የመጡና በትክክል ዘግበው ጽፈው የሄዱት። አንዳንድ የውጭ ሙዚየሞች ውስጥ ጀርመን ውስጥ አለ፣ ስፔን ውስጥ አለ፣ እንግሊዝ ውስጥ አለ። ስለ ኦሮሞ ታሪክ ትክክለኛ ኦሮሞ ታሪክ መጤ ነው ወይስ የአገሩ ባለቤት ነው የሚለው ምንም ጥርጥር የለውም። የአገሩ ባለቤት መሆኑ የኦሮሞ ህዝብ እነሱ የአገሩ ባለቤት ቢሆኑ ኖሮ ዛሬ ድሬዳዋን፣ ፍንፍኔን የኛ ነች ከሚሉ
ቀድመው ኦሮሞ ሳይመጣ በፊት ለምንድነው ታዲያ ኦሮሞ ፈልሶ ከባህር ውስጥ የመጣ ከሆነ ቀድመው ለምን ያንን አካባቢ አልያዙም? እሱ ከያዛትና ስም ከሰጣት መኖር ከጀመረ በኋላ ለምንድነው ከስንት ምዕተ ዓመት በኋላ ጠብቀው የኛ ነች የብሔር ብሔረሰቦች ነው ይሉሃል። ሲፈልጉ የብሔር ብሔረሰቦች ይሉሃል። አሁን ድሬዳዋ ራስ ገዝ ነች ይሉሃል። ራስ ገዝ ማለት ምንድነው? በፌደራል የምትተዳደር ነች ይልሃል። በፌደራል የምትተዳደር ማለት ምንድነው? እዛ ውስጥ ያለው ማህበረሰብ ብሔረሰብ መብት የለውም እኮ ነው። ከፌደራል ከላይ ነው መታዘዝ ያለበት የብሔር ብሔረሰቦች ስብጥር ስለሆነች። ሃው ካንት ቢ ስብጥር እንዴት ነው ስብጥሩ የመጣው? የኦሮሞ ህዝብ የዋህ ነው። በነገራችን ላይ የኦሮሞ ፒፕል የዋህ ነው። የተጠጋውን ያስጠጋል፣ የተራበን ያበላል፣ የተጠማን ያጠጣል። ተፈናቅሎ የመጣን ያስጠልለዋል፣ ይሰጠዋል። መሬት ሁሉ እስከ ቆርሶ እስከ መስጠት ደረጃ ነው የሚደርሰው። ለምሳሌ የእርሻ ማረስ የሚችል ከሆነ ሰውየው ማረስ የሚፈልግ ከሆነ ቆርሶ ይሰጠዋል። በራሱ ስም እንዲጠራ ያደርገዋል። በርጩማ የሚሉት ነገር አለ። እዛ ላይ ይቀመጥና ያንተን ጎሳ እንዲቀበል ይደረጋል። ከዛ በኋላ ያንተን ጎሳ ይናገራል። ሌላ ማህበረሰብ እንኳን ቢሆን የፈለገውም ሌላ ሃይማኖትና ሌላ እንትንም ቢኖረው ለምሳሌ ከአማራ ብሔረሰብ እንኳን ቢሆን ከትግሬ ብሔረሰብም ቢሆን ከፈለገው ብሔረሰብ ይሁን ስለ ብሔረሰብ አይመለከተውም። የኦሮሞ ህዝብ የተቸገረን ይረዳል። ሆደ ሰፊ ነው፣ ደግሞ ቻይ ነው፣ ሩህሩህ ነው፣ አዛኝ ነው፣ ያዝናል። ያ አዘኔታው ግን ዛሬ ላይ ያ ሆደ ባሻነቱ ሆደ ሩህሩህነቱ ዛሬ ላይ ግን የኦሮሞ ህዝብ ዋጋ እያስከፈለው ነው። በየቦታው የምናየው ዋጋ እያስከፈሉት የሚገኙ ሁኔታዎች በዚህ በሶማሊያ አቅም እንኳን ዛሬ ተነስተው ድሬዳዋ የኛ ናት ብለው ሲከራከሩ ምንድነው የቀረው ነው የሚባለው? ምክንያቱም ከቀደምት መንግስታት የተማሩትን ነው እያረጉ ያሉት። ከፊውዳሉ ስርዓት በደንብ ተምረዋል። ኦሮሞን እንዴት መቀማት እንደሚቻል አስተምሯቸዋል። ያንን ሲስተም ተጠቅመው ነው። ታላላቆቹ ግን የሶማሌ ታላላቆቹ አባቶች ራሳቸው ወጥተው አይናገሩም። ይሄ ክልል የኛ ነው ይሄ ምናምን ብለው እነሱ አይናገሩም። ወጣቱን አፍላውን ምንም የማያውቀውን ሮንግ ታሪክ ይነግሩትና የተሳሳተ ታሪክ እየነገሩት ያመጡትና መሬትህ እኮ ነው ይሄ ኦሮሞ ከዛ የተወሰነ አመት በኋላ ነው መጥቶ ከጊዜ በኋላ መጥቶ እዚህ ጋር አንተ ጋር የሰፈረው። ስለዚህ መብት አለህና መብትህን ተናገር እያሉት የማያውቀውን ታሪክ ይመጣልህና ኦሮሞ ማህበረሰብ እዚህ አካባቢ መጤ ነው፣ እኛ ደግሞ ያገሩ ቤተሰቦች ነን፣ ያገሩ ቆርቋሪ ነን፣ እኛን ድሬዳዋን የቆረቆርናት። ኦኬ ለዛ ነው እንደ እነዛን ሁሉ ስሞች ለድሬዳዋ በኦሮምኛ የሰጣችሁት እናንተ ስለቆረቆራችሁት። ከዚራ፣ ለጋሃሬ፣ ሳቢያን፣ አምስተኛ፣ ገንደጋራ፣ ገንደገበሬ፣ ደቻቱ ሶ ያንን ሁሉ ስም ለዛ ነው እንደ የሰጣችሁት። በጣም ትገርማላችሁ። ግን የታሪክ ቀማኞች፣ የመሬት ቀማኞች፣ ታሪክን የዋልዮሽ ጥላችሁ በውሸት በትርክት የኦሮሞን ህዝብ የቤት ስራ እየሰጣችሁት በየጊዜው ታስቸግሩታላችሁ። የኦሮሞ ህዝብ እኮ ብዙ ጊዜ ታጋሽም ነው። እንደሚታወቀው ይታገሳል፣ በጣም ይታገሳል። የኦሮሞ ህዝብ ቶሎ ብሎ ቸኩሎ የገዳ ስርዓት ነው የሚያስተምረው። ይሄንን የገዳ ስርዓት ሂድናየው። የገዳ ስርዓት ችኩልነት የለውም። ለዚህ ነው በ8 አመት አንድ መሪ የሚመረጠው በገዳ ሲስተም። ዛት ሲስተም ኢዝ ሪሊ ዲሞክራቲክ ዲሞክራሲያዊ ነው። ያንን የኦሮሞ ህዝብ
ያንን ራሱ የገዳ ስርዓቱን እንዳይጠቀም በተለያዩ መንግስታት የቤት ስራ እየተሰጣቸው በፊውዳሎቹ በምናምን በእንደዛ አይነት ሁኔታ ነው የኦሮሞ ህዝብ ባህሉንና ይዞት የመጣውን የገዳ ስርዓት ራሱ በስርዓቱ እንዳይጠቀም ብዙ መሰናክሎች እየተደረጉበት መሬት እየተቀማ የእርሻ መሬት እየተቀማ አንድ ጊዜ ምን ገጠመኝ መሰላችሁ? ልክ 12ኛ ክፍል እንደጨረስን ኢትዮጵያን አግሪካልቸራል እንደ ምናምን ኑሜሬሽን የሚባለው ቆጠራ ህዝብ ቆጠራ ያልተሳተፈ ሰው ነጥቡ ሲመጣለት ወደ ዩኒቨርሲቲ መግባት አይቻልም የሚል እንትን መጣ። ከዛ ያው ግዴታ ነው፣ ምክንያቱም ነጥብ አይመጣልኝም ብዬ ስለማላስብ አውቀዋለሁ የሰራሁትን ስለማቅ የግድ መሳተፍ ነበረብኝና ሄድኩኝ። ታዲያ ኤረር አካባቢ ነው የደረሰኝ። ኤረር ወልዲያ ትባላለች ቦታዋ። በጣም የሚገርም ሞቃታማ ቦታ ነው። የላይኛው የድሬዳዋ ኤረር ሳይሆን የታችኛው ሐረር አካባቢ የሚገኘው እዛ አካባቢ ነው። እና ሰዎችን ጎበኛቸው። በሚጎበኝበት ጊዜ በጣም የሚገርም ነገር ነቦ ይባላል ስሙ፣ ቃሉ ነው። እሱና አንድ ሀጂ ምናምን የሚባሉ ስማቸው አሁን ዘነጋሁት። እና ሁለቱም በዞረን እርሻቸውን በምናይበትና ስንት ጥማድ ነው ያላችሁ፣ እርሻችሁ ስንት ነው፣ ስንት ቦታ ነው እርሻ ያላችሁ ምናምን ብለን እየመዘገብን እያለ ይሄ ነቦ የሚባለው ሰውዬ ዩሱፍ አህመድ ዩሱፍ ነው ስሙ፣ እንደዛ አይነት መሰለኝ፣ ነቦ ነው የሚሉት በቅጽል ስሙ። እና ታዲያ ደበቀኝ ልጆቹን፣ መጀመሪያ ልጆቹን ደበቀኝ። ስንት ልጆች አለ ዩሱፍ ብዬ ስጠይቀው እኔ ልጆች አንድ ብቻ ነው ያለኝ፣ 6 ነው 7 ልጆች አሉት። እርሻ ስንት ነው ያለ? አንድ ቦታ ብቻ ነው ያለኝ። ስንት ጥማድ ይሆናል? ግማሽ እንኳን አይሆንም፣ ግማሽ ጥማድ 1 ሄክታር እንኳን አይሞላም አለኝ። ከዛ በኋላ እየተጨዋወትን ነገርኩት። ይሄ እኮ አንተን ሊጎዳ እንትን ሴንሰስ ብቻ ለማወቅ ነው እንጂ አንተን ሊጎዳ አንተ ላይ ጫና ለማድረግ አይደለም፣ እውነቱን ብትነግረኝስ ብዬ አባብዬ ውስጥ ጠይቀው ምን እንዳለኝ ታውቃላችሁ? እኛ እኮ ከፊውዳሉ ስርዓት ጀምሮ በዚህ በመሬትና በልጆቻችን በቤተሰብ ብዛት የመጣብንን ሰው አናስተናግድም። ምክንያቱም ከዚህ ቀደም በፊውዳሉ ስርዓት አባቴ እንደነገረኝ መዝግበው ሄደው ከዛ በኋላ ያለንን እርሻ በአብዛኛው ወሰዱብን። እዛ አካባቢ ነው እንግዲህ ልዕልት ተናኘ ወርቅ የተባለች የኃይለ ሥላሴ ልጅ ከ20 ምናምን ሄክታር በላይ እዛ ሀገር ውስጥ አላት፣ እዛ ሰፈር ውስጥ ማለት ነው። አሁን የሄድኩበት ቦታ እኔ ለመጀመሪያ ጊዜ የሰማሁትም ልዕልት ተናኘ ወርቅ ትባላለች። አይ ዶንት ኖ ሀ አላቃትም፣ እኔ በታሪክም አላቃትም። ኃይለ ሥላሴ ነው ማቃው፣ ልዑል ራስ መኮንን አቃዋለሁ። ከዛ ውጪ ልዕልት ተናኘ ወርቅን አላቃትም። እዛ በሄድኩበት ጊዜ ነው ልዕልት ተናኘ ወርቅ ይዞታ ነው ተብሎ ከ20 ሄክታር በላይ። ከዛ ማንጎ ነው የሚመረተው፣ እንዳለ ማንጎ ነው ያላት። እና ልዕልት ተናኘ ወርቅ በአመት አንዴ ትመጣ ነበር አሉ። እዛ አካባቢ ትመጣ ነበር፣ በፈረስ በምናምን ትመጣና ማንጎ ትጎበኛለች፣ ይሄ እንደዚህ ይደረግ፣ ከዛ ትሄዳለች አሉ። ያ ሁሉ መሬት የኦሮሞ ህዝብ ነው። በምን አይነት ሁኔታ ነው ያ የተወሰደባቸው? ከሁሉም ስንት ጥማድ ነው ያለ? መዝግበው ስንት ልጆች አለ? ከልጆች ብዛት ጋር ተደምሮ ተቀንሶ ከዛ መሬታቸው ተቀናንሶባቸው ለንጉሱ ልጅ ልዕልት ተናኘ ወርቅ ተሰጥቷታል ማለት ነው። ያ ፍራቻ ስላለ መናገር አይፈልጉም። በቃ ያንን ታሪክ አጫወተኝ እና በጣም ገረመኝ እላችኋለሁ። አሁንም ታዲያ አሁንም በዛች በተረገመች ሀገርና ለኦሮሞ ህዝብ ጠላት የሆነች ለኦሮሞ ህዝብ ማትመች ሀገር፣ እኔ እውነቴን ነው የምላችሁ፣ የኦሮሞ ህዝብ ሌላ አካባቢ ዛሬ ላይ ቢኖርና ማለት ሰው ያልሰፈረበት ቦታ ቢኖርና፣ እውነቴን ነው የምላችሁ የኦሮሞ ህዝብ ማልማት ይችላል ቢኖርና ወደዛ ብንሄድላቸው እኔ ደስ ይለኝ ነበር። ግን መሬቱ ሁሉ ተይዟል።
ጫካ ለጫካ እንኳን ብትሄድ ባለቤት አለው። አማዞን ብትሄዱ አማዞን ባለቤት አለው። አማዞን ቤዚን 24 hours rain dense and luxuriant የሆነው በጣም ዛፍ በዛፍ የሆነው ከአመት አመት ዝናብ የማይቋረጥበት ያ ቦታ ራሱ የብራዚሎች ነው። ስንት ሄክታር ነበር? ያ ትልቅ መሬት ነበር አማዞን ቤዚን። ታዲያ መሄጃ ቢኖር ኖሮ እንሄድላቸው ነበር። ላኪን መሄጃ የለም። ይሄ ወዴት ነው የሚሄደው? የራስህን መሬት አሳልፈ ከመስጠት እንደ አሳልፈ ሰተ ምን አባ ነው የምትሆነው? እና ከዛ ጊዜ ጀምሮ ለዛ ነው ልክ ደርግ ስልጣን ላይ እንደወጣሉ 1967 አካባቢ ደርግ ያወጀው ምንድነው? መሬት ላራሹ ይመለስ ነው መሬት። ምክንያቱም ለባላባቶች ተሰጥቷል። ልዕልት ተናኘ ወርቅ እንኳን በአቅሟ ወስዳለች። አሁንም በኦሮሞ ህዝብ ላይ እርምጃ እየወሰደ ያለው እንደዚህ አይነት ነገሮች ናቸው። ኦሮሞ ሞኝ ይመስላችኋል? ብልህ ነው የኦሮሞ ህዝብ። ያልተማረው ራሱ ብልህ ነው። እውነቴን ነው የምላችሁ። እና እስቲ ወደ ዛሬው ፕሮግራም እንለፋ። እስቲ አንዳንድ እንትኖችን እስቲ እናስገባና የመጀመሪያ የምናደርገው ፕሮግራማችንን እንየው። ዛሬ ላይ የኦሮሞ ህዝብ በጣም ሩህሩህ፣ አዛኝ፣ ለሰው ልጅ ሁሉ የሚያዝን፣ ለተከፋ የሚያዝን፣ ላዘነ የሚያዝን፣ ለተራበ የተራበን የሚያበላ የኦሮሞ ህዝብ እንደዛ አይነት ህዝብ ነው ወንድሞቼ። እና የኦሮሞን ህዝብ ዛሬ መጥተ እዚህ ጋር ምን ልትለው ነው የምትፈልገው? ምን ልትለው ትፈልጋለህ? እስቲ የኦሮሞን ህዝብ ምን ልትለው ትፈልጋለህ? ደሃ ለራሱ ልጆቹን የሚያሳድግ ሌት ተቀን ቆፍሮ የሚበላ ሰውንም ማይነካ የሰውንም ማይፈልግ እና ይሄ ህዝብ አያሳዝናቸውም ወይ? እኔ እኮ ምን በጣም የሚገርመኝ ነገር አያሳዝናቸውም ወይ? ይሄ ህዝብ እኮ አመጽ እኮ አያስነሳም። በጣም ታግሶ ከመጠን በላይ ሲሆንበት ነው ይሄ ህዝብ መፍትሄ ተነካ፣ ተነፈኩኝ፣ መሬቴ ተነጠቀ፣ መሬቴን ሊቀሙኝ መጡ ስሞታ የሚናገረው። በኃይል እንኳን ወጥቶ አንድ ነገር ሊያረጋ አይፈልግም። ያንን ህዝብ ታዲያ ምን ልታረገው ነው? በብዛት የኦሮሞ ህዝብ ነው ብዛታቸው። ግን ታጋሽነታቸው ደግሞ የዋህነታቸው በዛ ላይ ለዚህ ሁሉ የዳረገው የኦሮሞን ህዝብ ታጋሽ መሆኑ፣ ቁጡ አለመሆኑ፣ የሚሄድለትን ነገር ቶሎ ብሎ ለዚህ ነው የምትሄዱት ብሎ ቢያቅ እንኳን ለዚህ ነው የምትሄዱት ብሎ ላለማጨናገፍ ጸጥ ብሎ መመልከት። ግን አንገት አካባቢ ስትመጣ ይከላከላል ከራሱ ላይ። ፈሪም አይደለም፣ ጀግና ነው። በተፈጥሮ ደግሞ ብልሃትና እግዚአብሔር የሰጣቸው ዕውቀት አላቸው። ገበሬው መላው የኦሮሞ ገበሬ ውስጥ እንኳን ብትሄድና እስቲ ለዛሬው የመጀመሪያ ያደረግነው አሁን ድሬዳዋ ነገር አላልቃለችና እስቲ የድሬዳዋ አላልቅ ያለችዋን ነገር አሁንም የመጀመሪያ የምናደርገው ይሄንን እናዳምጥ። ለፍቲ ድሬዳዋ ተን ኦሮሞቲ ሶማሌ ይሰማል። ሶማሌ ለፍቲ ድሬዳዋ የኦሮሞ ነው። ገባ? አንተ ያለው ጋራ ላይ ያለ ቤት ቦታ አጣና ጋራ ላይ ቤት ሰራ። ለፈ መጋላ ከሳ ጊዜ ደብደ ሆኖ ጠረፈሰን ጉባ ጋራ ከነ ጉባ ሶማሌዎች ኦበሉማ ወል አው ኦሮሞ ከሶማሌ ጋር ሶማሌ ትሰማለህ ወይ? ቦታ ተሰጥቶ ከኛ ጋር ትኖር ነበር። እየኖርክ ስትሰፋ ቦታ ስታጣ፣ ምክንያቱም ኦሮሞ ማፈናቀል አይችልም፣ የራስ አይደለማ። የራስ ቢሆን ኖሮ ታፈናቀላቸውና እንትንን ታስፋፋ ነበር ይዙታን። ግን ማፈናቀል ስለማትችል ያገሩ ባለቤት ስላልሆንክ በሲምፕል ቋንቋ በቀላል ቋንቋ ማፈናቀል ስለማትችል የግድ ጋራ ላይ ወጥተህ ጋራ ላይ ቤት መስራት ነው ያለህ እድል። ዛት ኢዝ ኦል። ለዛ ነው ጋራ አካባቢ እየሰራችሁ ነው። ከኛ ጋር ምንም አይነት ግንኙነት የለንም እኛ። እናንተም ለብቻችሁ እየኖራችሁ ነው፣ እኛም ለብቻ እየኖርን ነው።
ቦታ ስጣቱ ጋራ ላይ ወጣችሁ። ከኛ ጋር ወንድምነት እህትምነት የሚባል ነገር አክትሟል። መጀመሪያም ብቻችሁ ናችሁ የምትሄዱት። አሁንም ብቻችንን እኛም ብቻችንን እየተጓዝን ነው። እናንተም ብቻችሁን እየሄዳችሁ ነው። አትንኩን። ከናንተ ጋር ወንድምነት የሚባል ነገር ፈጽሞ አንፈልግም ባይ ነው እንግዲህ። እሺ ቀጥል እንግዲህ። ሂንቀምኑ በቃ خلاص የለም ዱራኑ ኖቲስ ቆበ ጅራችሁ ቱሬ ኢሲኒስ ቆበ ደደምተኒ ታናፉ ዋተከ ወልቴ ሂንቀምኑ ኦበሉማን ሂንጅርቱ ዱቢ ለፋቲ ፊ ዱቢ ለፈ እኙ ወልራ ሐፌ የተ ኦሮሞን ቢዩ መተኛ ኸይሰት ንጀ ቆፈተኒ አይጥቀሸ ያደኒ ምንድነው ሜ አንጎታም ቀብደ መጋላ ድሬዳዋ ኸይሳ አሁን ድሬዳዋ ከተማ ውስጥ የትኛው ስልጣን ነው ያላችሁ? በራሳችን ሀገር ልትበጠብጡ፣ በራሳችን በገዛቂያችን ነው የምትበጠብጡ። ለምንድን ነው የምትበጠብጡ? ወንድምነት የሚባል ነገር ከናንተ ጋር የለንም። ለምንድን ነው የምትበጠብጡን? ምንድነው አንጎ እንትን ትፈልጋላችሁ ወይ? ስልጣን ፍለጋ ነው ወይ? የለም። የኦሮሞ ህዝብ ነቅቶባችኋል። ዞር በሉ። የኢሳና የጉርጉራ ብሎ የተናገረው በቀደም እስከዛሬ ድረስ እያነጋገረ ያለ ጉዳይም ሆኗል አይደለም? እና የኦሮሞ ህዝብ የኔ ያህል ታግሶ መጨረሻ ላይ ግን ያው አሁን እንደተናገረው መናገር ይጀምራል ማለት ነው። እኛ ከኦሮሞ ማህበረሰብ ከነዚህ ሰዎች ጋር ምንም አይነት ግንኙነት የለንም። ራይት ምንም አይነት። ምክንያቱም የኦሮሞ ማህበረሰብ 75% አርሶ አደር ነው። ታይም የለውም። he don't have time to waste። የሚባክን ጊዜ የለውም። አንዴ አዝርቱን አጨዳ ላይ፣ አንዴ መዝራት ላይ፣ አንዴ ቁፈራ ላይ ቢዚ ነው ለራሱም የኦሮሞ ህዝብ። ከዛ የተረፈው 25% ተምሮ የተሰደደውም ተሰዶ ሀገር ውስጥ ያለውም ነጋዴውም እየነገደ በሰላም እየኖረ ነው። ምን አይነት ሰላም አለ? እንዲህ አይነት የደፈረሰ ሰላም ማን ነው የሚሻው? የትም አካባቢ አንድ ማህበረሰብ ላይ ጫና ማሳደር የለም። የትም አገር ላይ ጫና ማሳደር የለም በምንም ተአምር ማለት ነው። አንድ ማህበረሰብ ላይ ጣትን ቀስረ ስፔሻሊ ከሌብለ ጉራጌዎች አሉ። ለምን ጉራጌዎችን አይናገሩም? ሌሎች ብሔር ብሔረሰቦች አሉ፣ ደቡቦች አሉ። ለምን እነሱ ጋር ሄደው የመቀራመት እናንተኑና አይሉ? የለማች እኮ ስለሆነች ነው። እቺን ኦሮሚያ የተባለችዋል እኮ የኦሮሞ ህዝብ ትቶ ቢወጣ እኮ እንዳልነበረ አድርጎ ቢወጣ አያለሙም እኮ እንደ ኦሮሞ ህዝብ ማልማት እኮ አይችሉም። የለማና ምንም አይነት ስራ የማይፈልግ መሬት ስለሆነ ነው የኦሮሚያ መሬት የሚፈልጉት። የሚያበቅለው ፍራፍሬው፣ አትክልቱ፣ ማሩ፣ ቅቤው፣ ሰንጋው፣ ከብቶቹ ይሄ ሁሉ እኮ ነው እነሱ የሚፈልጉት እንጂ ደረቅ መሬቱን እኮ አይደለም። they like all that livestock including farmland ላይፍስቶኮችን እነዚህ ከብቶችን ሁሉ ነው የሚፈልጉት። መሬቱን ሁሉ ነው የሚፈልጉት፣ ያንን የለማም መሬት። የኦሮሞ ህዝብ ደግሞ መሬት አንድ ነገር ለመትከል 7 ጊዜ ነው የሚቆፍረው። 7 ጊዜ ከጠዋት 4 ሰዓት አካባቢ ይጀምርና እስከ ምሽቱ 2 ሰዓት እየቆፈረ ነው። በእንደዚህ አይነት ሁኔታ ነው መሬቱን ለሚያረጋው። ያንን መሬት ነው እኮ እነሱ የሚፈልጉት ዛሬ። ያንን መሬት የለማውን ነው እኮ። ያለማው ቦታ እኮ አለ። ስንት ጫካዎች አሉ አይደለ? ያንን ጫካ መንጥረው እኮ መጠቀም ይችሉ ነበር እኮ። ስራ አይፈልጉም። ያ ጫካ መንግስት ጠይቀው መንግስትን መቆፈርና መሬቱን ለጥ አድርጎ ቤት መስራት፣ ካምፓኒም ከፈለጉ መስራት፣ መስፈርም ከፈለጉ እዛ ላይ እኮ መስፈር ይቻል ነበር እኮ። ያ እኮ አይደለም የተፈለገው። ይሄ የለማ በኦሮሞ ጉልበት እንደዚህ ለፍተው ደክመው የለፉበትን መሬት እኮ ነው የሚሹት እነሱ። መቼ ይሄ ነው ወንድሞቼ? መቼ ዝም ብሎ መሬት ነው?
እስቲ ከኦሮሚያ ውስጥ እስቲ ያሉትን ጫካዎች እስቲ እንስጣችሁ እንኳን ቢሏቸው እኮ አይቀበሉም እኮ they don't like that። እነሱ የሚፈልጉት ፈርታይል የሆነውን የለማውን ግራ የሚያጋባው እኮ እሱ ነው እኮ እንጂ መች የኦሮሞን እንትን ፈለጉ። አሁን ፊንፊኔ አካባቢ የሚፈልጉት ፊንፊኔ አካባቢ የለማና እንትን ስላልሆነ የለማ አይደለም ግን ካፒታል ሲቲ ስለሆነች ትልቅ አገር ስለሆነች አዳማ ላይ ለምን ሄደው ክርክር አላነሱም? አዳማ ላይ አያነሱም። ካፒታል ሲቲ ስለሆነች የብሔር ብሔረሰቦች ነው ይሉሃል። ትላልቅ ህንጻዎች ስለተሰሩባቸው ገበሬው ተፈናቅሎ ለዛ እነሱ አሁን ያቺ ካፒታል ሲቲ ስለሆነች ነው መናገሻ ከተማ ስለሆነች ነው ፊንፊኔን አዳማ ሄዱና እስቲ አዳማ ላይ ክርክር አያነሱም። they don't like አዳማ። እነሱ የሚፈልጉት የለማውን ስትራቴጂ የሆነውን ቦታ ነው የሚፈልጉት። ያ ደግሞ የኦሮሞ ህዝብ በቃኝ ብለዋል፣ አምርረዋል፣ ተነስቷል። ሌላ ቪዲዮ አለ እንደገና በጣም የሚገርም ነገር እኮ ነው። ኦሮሞ ተጨቁኖም ዝም ብሎም ከነዚህ ከፊውዳል እና ከንትን እኮ አላመልጥ ብለዋል እኮ። ምንድነው ችግሩ? ምንድነው የኦሮሞ ህዝብ በደሉ? ምንድነው የበደለው? ምን አረገ? ምንስ በደላችሁ ዛሬ ላይ እንደዚህ የምታስጨንቁት? በጣም ይገርማል እኮ። ድሬን ዳዋተን ኦሮሞን ሰገልተሙ ማቶኮ ዱፍቴ ድሬን ዳዋ ለፈ ሶማሌት ይጃል እንግዲህ አዳምጡ። እንግዲህ ድሬን ዳዋተን ኦሮሞን ሰገልተሙ ማቶኮ ዱፍቴ ድሬን ዳዋ ለፈ ሶማሌት ይጃል። አው ድሬዳዋ ኦሮሞ የመጣው በ91 አካባቢ ነው። ስለዚህ ድሬዳዋ የምትባለው ከተማ የሶማሌዎች ነው ይሉሃል። እንዴት ተደርጎ ነው 91? ሁላችንም የምናውቀው ትላንት አይደል 91? that means 1991 in Gregorian calendar, not Ethiopian calendar, በግሪጎሪያን ካሌንደር በፈረንጆቹ አቆጣጠር 91 ማለት ቅርብ ነው፣ በጣም ቅርብ። እና የኦሮሞ ህዝብ ከመዕተ ዓመት ከሴንቸሪን እያስቆጠረ ያለ 11ኛው 12ኛው 13ኛው ሴንቸሪ ላይ የነበረ ዛሬ ላይ መተ in 19th century ነው የመጣው 1991 አካባቢ ነው የመጣው ስትለው what does it mean? ምንድነው? የት ነበሩ ታዲያ ይሄ ሁሉ 73 ሚሊዮን ህዝብ የት ነበረ? ከየት ነው የመጣው 1991? በጣም የሚገርም ነገር፣ በጣም የሚገርማችሁ ነገር ይሄ ነው። 1991 የኦሮሞ ህዝብ 1991 ነው ከጫካ የኦሮሞ ነጻነት ግንባር ወደ ከተማ የመጣው። ያንን ማለት ይችላሉ። ነበረ ጫካ ውስጥ ነው ያለው። ሶማሊያ አካባቢ፣ ኦሮሚያ አካባቢ፣ ጋርሙለታ አካባቢ ነበሩ። እነሱን ካሉ ሜይቢ ይቻላል። for the first time እኛ ራሱ ያየናቸው 1991 ነው የኦሮሞ ነጻነት ግንባር። የኦሮሞ ነጻነት ግንባር ለማለት ከፈለጉ አልገባበትም፣ ግን የኦሮሞን ህዝብ እኮ ያለች ነው። የኦሮሞን ህዝብ 1991 ነው የመጣችሁት። 1991 ስለመጣችሁ እናንተ መሬቱ የእናንተ አይደለም፣ መሬቱ የሶማሌ ነው እያሉ ነው። እሺ እንቀጥል። لا تجافا اسماعيل قلموفان عبد السلام عجيفان ابراهيم ودايفان من قدو قالتو تنانا وسني مرق اوروموتي فل እነ عبد السلام እነ አሁን ስማቸውን የጠራቻቸው ሰዎች ለኦሮሞ ህዝብ የመሬት ባለቤትነት በኃይለ ሥላሴ ወቅት ሲፋለሙ የነበሩና በዛ ምክንያት የተገደሉ ሰዎች ናቸው። በተለይ በድሬዳዋ ላይ ድሬዳዋ የኦሮሞ ህዝብ ከተማ ነች ብለው ተሟግተው እነ አብዱሰላም ሀጂ እነ ገልሞ በጅልማ ተረሸኑ።
በጅልማ ተረሸኑ። እናታችንም የሚሉት ይሄንን ጉዳይ ነው። በዛን ወቅት ላይ እነዚህ እነ አብዱሰላም ሀጂ እነ ገልሞ የተባሉ ሰዎች ድሬዳዋን የቆረቆሯት የድሬዳዋ ባለቤት የነበሩ ሰዎች በዛን ወቅት ላይ ወጥተው ድሬዳዋ የኛ ናት ብለው በተፋለሙበትና በተገደሉበት አሳሲኔሽን በተደረጉበት ወቅት ላይ አሁን መጥቶ ኦሮሞ 91 አካባቢ ነው የመጣው። ከ91 ኦሮሞ እቃውን ሸጦ ነው ወደ ገጠሩ የሚመለሰው ብሎ የሚያወራው የመሬት ቀማኛው በዛን ወቅት ላይ እና አብዱሰላም ሀጂ ወጥተው የኛ መሬት ነው የአባቶቻችን ነው ምንድነው ከመሬታችን የምትፈልጉት በማለታቸው ሲገደሉ እነዛ አሁን ወጥተው ይሄ መሬት የኛ ነው ኦሮሞ 1991 የመጣው ብለው ሲያወሩ በዛን ወቅት ላይ የት ነበሩ? ለምን አልተሰውም? ልክ እንደ ገልሞ እንደ አብዱሰላም ሀጂ ለምንድነው በዛን ወቅት ላይ ወጥተው መሬቱ የኛ ነው የኦሮሞ አይደለም ብለው ተፋልመው ልክ ኦሮሞ መስዋዕት እንደሆነው መስዋዕት ለምን አልሆኑም? ለምንድነው ኦሮሞ ብቻ የተገደለው? በዛን ጊዜ ለምንድነው ወጥተው ይሄ መሬት የኛ ነው ኦሮሞ ዝም ብሎ ነው የሚናገረው ብለው ለምን ተፋልመው መንግስት የሚወስድባቸውን እርምጃ ለምን አልተቀበሉም? የኦሮሞ ህዝብ ያንን መንግስት በኃይለ ሥላሴ ዘመን ያንን እና አብዱሰላም ሀጂ እነ ገልሞ ተገለዋል። በዚች በድሬዳዋ ከተማ የኛ ናት የአባቶቻችን ነች ማንም ከኛ ጋር ሐቅ ያለውና ከኛ ጋር ለድርድር የሚቀርብ አካል የለም የኛ ነው ከሀ እስከ ፈ የኦሮሞ ነው የመጫና የቱለማ ነው ብለው በማለታቸው ነው ኃይለ ሥላሴ በአንድነት የገደላቸው። በዛን ወቅት ላይ የት ነበሩ ነው የምትለው እናታችን? አልማቱርቴ ጁልማዳን ፍጤሰን ኤሰ ቱረን ጀሪ አራ ኦሮሞን ሰገልተሚ ቶኮ ኡፍቴ ጆሁን በረሰን ኤሰ ቱረን ጃሃተሞ ተከይሰ ጋበርሁን አራሚቲ ኸሌዳ ሚቲ እቹዳ ከለመ አው ይሄ ዛሬና ነገ አይደለም። ይሄ ጉዳይ በ60ዎቹ ነው። በ60ዎቹ ዘመን ውስጥ ነበር ይሄ ጉዳይ። ታዲያ በ60ዎቹ ውስጥ ያኔ ማለት ነው የኦሮሞ ህዝብ ተፋልሞ በመፋለሙ የተገደለበትና በጅልማ የተቀበረበት መሬቴ ነው በማለቱ መሬቴን አትቀሙኝ ለሌላ ሰው አሳልፋችሁ እንዳሰጡብኝ በማለቱ የተገደለበትና በአንድ ጉድጓድ ውስጥ የተቀበረበት በ60ዎቹ ከሆነ እንዴት ነው ዛሬ ላይ መተ 1991 ነው የኦሮሞ ህዝብ ማህበረሰብ ወደዚች የተረገመች አገር የመጣው ብለህ የምትናገረው? ኖ ዌይ ያንን ከዛም አልፎ ተርፎ ደግሞ እንቀጥል እስቲ። ታጀቺሳን እትግማ ባህል ከአዋሽ በታች ኢሳና ጉርጉራጂ ኃይለ ሥላሴ ኑ በይስሰጃን። አዎ አሁን ሶማሌዎች ምንድነው የሚጠቀሙት? የፊውዳሉ ስርዓት የነበሩት አገሪቷን የኦሮሞ መሬት ለባላምበራስ ባለባቶች ሲሸነሽን የነበረው አጼ ኃይለ ሥላሴ ከአዋሽ በታች የናንተ ነው ብሎ ነው እሱ ነው የነገረን። እሱ የፊውዳሉ ስርዓት መሪ ነው እንጂ ስለ ድሬዳዋ መሬትና ስለ ሌሎቹ የሚያውቀው ጉዳይ አለ እንዴ? የጀርሰ ጎሮ ነው የተወለደው እሱ ኃይለ ሥላሴ ማለት ነው። ተፈሪ መኮንን አለ የምትባል አካባቢ እዛ አካባቢ ነው ሰውየው የጀርሰ ጎሮ የሚባል አካባቢ አለ ከመድረስ በፊት ከጃርሶ ትንሽ ኪሎ ሜትር ገጠር አካባቢ ከተከሄደ በኋላ ሰፈራቸው እንደዚህ ዛፍ በዛፍ ነው። ያ ሰፈር አይቼዋለሁ እኔ ጎብኝቼዋለሁ። እና ከዛ መጥቶ ስለ ድሬዳዋ የሚያውቀው ነገር አለ እንዴ? ዛሬ እሱ የፊውዳሉ ስርዓት መሪ በመሆናቸው ከአዋሽ በታች ለኦሮሞ እኮ አይገባም ለማለት ነው።
እሳቸው አይደሉ እንደ የህዝብ ከተማረ መጥፎ ነው የህዝብ መማር የለበትም ብለው መጀመሪያ አዋጅ ያወጁት እርሳቸው አይደሉ እንዴ? ስለዚህ የኦሮሞን መሬት ግማሹን ቆርጠው ግማሹን ቆራርጠው በጌምድር ብለው የተለያዩ እንትኖችን የሰሩት ለባላባቶች ሁሉ ሰጥተው ለባላምበራስ ለልጃቸው ቅድም እንደተናገር ነው ያንን አድርገው ተመልሰው አሁን ኃይለ ሥላሴ ነው ከአዋሽ በታች የናንተ ነው ይሳና ጉርጉራ ነው ያለን ብለው ነው የሚናገሩት ነው የሚባለው። እንግዲህ አስቡ መንግስት ስላለ የመሬቱን ባለቤት አፈናቅለ መሬት መውሰድ ትፈልጋለህ? ታሪክ ምንም የሌለ መሬቱን ራሱ ምድሩን ራሱ መግቢያውና መውጫውን የማታውቀው አገር እንዴት ብለህ ነው ኃይለ ሥላሴን አለልና ይሄ መሬት ይገባናል የምትለው በምን አይነት ምክንያት ነው? ኦሮሞ መግቢያውና መውጫውን ያውቀዋል፣ ጫካውን ያውቀዋል፣ ውሃ የለበትን ያውቀዋል፣ እያንዳንዱን ያውቃል መሬቱ ስለሆነ እና ዛሬ መጥተው በጣም እኮ የሚገርም ታሪክ ነው። እስቲ እናዳምጣቸው ነው always colony tokko biyya Afrikaa kana warri adiin Portugiis ta'uu Faransaawii Ingiliiz cufti isaanii gaafa ummata tokko gabroonfatan maal godhan minority ol baasanii majority silent godhanii jechuudha. Maaliif majoritiin tun yoo waa hafte biyya san har tokko sheeppi godhuu dandeessi. So minority tana sossobanii አሁን ምንድን ነው ቅድምም ተናግረናል በዚህ ጉዳይ ላይ እነዚህ አፍሪካን ለመቀራመት የመጡ የውጭ ኃይሎች ከአውሮፓ ከአሜሪካ በተለይ ከአውሮፓ ነው በአብዛኛዎቹ የመጡት እንግሊዝ፣ ጣሊያን፣ ስፔን፣ ፖርቹጊዝ ናቸው አፍሪካን ኮሎኒ ስር ያስገቡት። ፖርቹጊዝ፣ ጣሊያን፣ እንግሊዝ እና ስፔን ናቸው the four European countries who colonize African countries የአፍሪካን አገሮች ኮሎናይዝ ያደረጉት እነዚህ ናቸው አራቱ። በተለይ እነዚህ አራቱ ናቸው። እነዚህ አራቶቹ ያመጡት ሲስተም ነበር በወቅቱ። ሲስተሙ ምንድነው? ቅድም እንዳልነው ማጆሪቲውን ሱፕሬስ ያደርጉና ልክ እንደ ኦሮሞ ህዝብ ማለት ነው ብዛት ያለውን አንድ ማህበረሰብ ጫና ይፈጥሩበትና አናሳውን ማህበረሰብ ወደ ላይ ያመጡትና ያባብሉትና ስልጣን ሰጥተውት ማጆሪቲው ላይ ጭቆና እንዲያካሄድ ይደረጋል። ያ ነው ሲስተሙ። በዛ ሲስተም ነው ያንን ሲስተም ነው የፈረንጆቹን ሲስተም እነዚህን ኮሎናይዝ በኮሎኒ የሚታወቁትን እንግሊዝ፣ ፈረንሳይ፣ ጣሊያን እና ስፔንን የነሱን ፈለግ በመከተል ነው ኃይለ ሥላሴም እንደዚህ አይነት ፊልም በኦሮሞ ህዝብ ላይ ሰርተው ከአዋሽ በታች ከአዋሽ በላይ ብለው ከፋፍለው ያልነበረ ከአንድ ክልል ተቆርጦ ከሌላ ክልል ተቆርጦ በካርታው ላይ ሌላ ስም ያልነበረው ሁሉ በጌ ምድር ተብሎ ስም የተሰጠ መሬት ሁሉ አለ። ለምን እንደሆነ ያ ነገር እስከዛሬ ድረስ ታሪኩ ግልጽ አይደለም እና ኃይለ ሥላሴም የነዛን የፈረንጆቹን ሲስተም በመቀበል በዛ ሲስተም ኃይለ ሥላሴ ለራሱ ምን እንትን አለውና ነው ሻሽቶ ለራሱ እንግሊዝ ነበረ ጣሊያን በገባበት ወቅት ላይ ያ መዝገብ ጣሊያኖች በዛን ወቅት ላይ የተካሄደውን ኢትዮጵያ ውስጥ ምን እንደነበረ ጣሊያኖች ጽፈው ዛሬ ድረስ ጣሊያን ሙዚየም ውስጥ አለ። የታሪክ ቀማኞቹ በእንደዚህ አይነት ሲስተም በፈረንጆች ባመጡ ሲስተም ነው የኦሮሞን ህዝብ ሱፕሬስ አድርገው ማይኖሪቲውን ወደ ላይ አውጥተው የኦሮሞን ህዝብ መሬት ለመቀማት የተደረገ ሲስተማቲካሊ የተደረገ መዋቅር ነበር ማለት ነው። ሌትስ ጎ
minority tanan ukamsani jechuudha. Akkasi somba san dura darbaniiti hakawash batachi isa na gurguraa je inni nu ragaanu bahee jedhan. Nuti immoo Oromoon magaaluma Jabuutiitu Minilikiitu bara 100 isinii mallatteessee 90 years isinii mallatteessee Jabuutiinu teessanii miti Jabuutiiti jennaan jechuudha. አዎ ታሪኩ ይውጣ ከተባለ አሁን ላይ ይሄ ታሪክ ይውጣ ከተባለና የኦሮሞ ህዝብ ሐቁ አንዳንድ ጊዜ እውነት ቢታፈንም አምልጦ ይወጣል ልክ እንደ ጪስ እውነት ማለት በአንድ ጀሪካን ውስጥ አፍነ ማስቀመጥ የምትችለው ነገር አይደለም እውነት ማለት ወይ ደግሞ በበርሜል ውስጥ አሽገ ልክ እንደ ኮካ አሽገ የምታስቀምጠው ነገር አይደለም እውነት ብታስቀምጠውም ፈልቶ ይወጣል በጪስ መልክ እና የኦሮሞ ህዝብ ዝም ብሎ እየተመለከተ የሚገኘው ወዶ እንዳይመስላችሁ ካሁን በፊት ያመለጠው ምድር አለ መሬት አለ ሚኒሊክ አሲምብሌሽን ባረጉበት ጊዜ ውህድ በፈጠሩበትና ኦሮሞ ለራሱ ብቻ ይኖር ነበር ኦሮሞ ራሱን ችሎ በገዳስ ሲስተም ይኖር ነበር አሲምብሌት ያረጋው ሚኒሊክ አሲምብሌት በሚያረግበት ጊዜ ኢትዮጵያ ብሎ ለመመስረት ማለት ነው ኦሮሞን ማደባልቆ ለማድረግ ከባድ መስዋዕት ከፍሎ ነው ያንን ያረጋው ያንን ለማድረግ በወቅቱ የተደረጉ ጦርነቶች ነበሩ ኢራ ኦፍ ፕራይንስ ይባላል ኢራ ኦፍ ፕራይንስ በሂስትሪ ላይ እንደዛ ነው ቁጭ ያለው የበጌ ምድሩ የሸዋው ንጉስ ሳህለ ስላሴ የበጌ ምድሩ ራስ አሊ ራስ መንገሻ ራስ ምናምን ተብሎ ሁሉም በራሱ ክፍፍል ያስተዳድር በነበረበት ወቅት ላይ ያንን አሲምብሌት አድርገው አንድነት እንዲፈጠር አድርገው በኃይል በጉልበት የኦሮሞ መሬትም ኢትዮጵያ ውስጥ አካለሏት በዚህ ወቅት ላይ የሆነው ነገር ምንድነው ድሬዳዋ ትንሽዬ ነች እንዳውም ድሬዳዋ ጅቡቲ ትልቅ በርከት ያለ ገንዘብ ወስደው ለ100 አመት ፈርመው የሰጡት ሚኒሊክ ናቸው ማለት ነው ያንን የጅቡቲ መሬት ኢጅቡቲ ነው ኢጅቡቲ ማለት ምንድነው የዘንዶ አይን ማለት ነው ኦሮምኛ ነው ቃላቱ የዘንዶ አይን ጅቡቲ ራሱ የኦሮሞ ህዝብ ንብረት ነች ድሬዳዋ ትንሿን ተዋት ይነሳ ከተባለ ታሪክ ይወራ ከተባለ ዛሬ ላይ ያ ታሪክ ይመጣል 100 አመት ነው የተባለው እስከ ዛሬ ድረስ ከ100 አመት በላይ ያልሆነ ማን ተከራክሮ ይውሰድ 100 አመት ሞልቶታል በ1901 አካባቢ መስለኛል አይ ቲንክ ሶ ማ ተከራክሮ ይውሰደው for 100 years ሊዝ ነው የተሰጣቸው ተፈራርመው መሬትን መግዛት አይቻልም የአንድ ነገር መሬት ሊዝ ማድረግ ነው እንጂ የራስ ሙሉ በሙሉ ማድረግ አይችልም ፖርትም ስትከራይ እንደዛ ነው ፖርት ምንድነው ወደብ የሚባለው ፖርትም እንደዛ ነው እና ኃይለ ሥላሴ ናቸው ይሄንን የኢጅቡቲ የተባለውን ጅቡቲ በጣም የሚገርማችሁ ነገር ጅቡቲ እኮ ዲጄ ነው እኮ ምክንያቱም መጻፍ አይችሉም ጅቡቲ ካሉ ዲን እንትን ብለው አይሆንላቸው ለዚህ ነው ጅቡቲ ዲ ነው ከጂ በፊት ያለው ኢጅቡቲ ነው የኦሮሞ ህዝብ የራሱ ያልሆነውን ነገር በምንም ተአምር የኦሮሞ ህዝብ ክሌም አያረግም by any means የኦሮሞ ህዝብ በጣም ደስ የሚል ነገር የራሱ ያለውን ነገር ክሌም አያረግም ሐቅ ላይ ይሞታል እውነት ላይ ይሞታል ታሪኩ ይሄ ነው ድሬዳዋ ትንሿን ተዋትና እንዳውም ከድሬዳዋ ጋር አዋሳኝ የነበረች ራሱ ሚኒሊክ ነው አሳልፎ ለ100 አመት በሊዝ ገንዘብ ወስዶ በገንዘብ የሸጣት ማይ መልሳት ታዳ ታሪኩ የት ነው ያለው መዝገቡ የት ነው ያለው የተፈራረሙበት ዛሬ where is that signature የውሉ ስምምነት የት ነው ያለው ዛሬ
የሚያሳያችሁ ምንድነው መሬቱ ዛሬ የነሱ ቢሆን ኖሮ የራሱ ማህበረሰብ ቢሆን ኖሮ ያ መሬት መዝገቡን ያስቀምጠው ነበር ለልጅ ልጁ ያሳልፍ ነበር ግን የራሱ አይደለም ቢሰጥም ከኦሮሞ እጅ ስለተነጠቀ ምን እሱን ምን ይገደዋል ምንም አይገደውም አያችሁ አሁንም ዘሴም ስትሩ እንደዚህ አይነት ፊልም ለመስራት ነው አሁንም ድሬዳዋን ከጅቡቲ ጋር ለማዋሃድ ነው ወይስ ከጅጅጋ ለማዋሃድ ጅጅጋና ድሬዳዋ ለይቅል ናቸው የኛው በስተምስራቅ ያኛው በስተሰሜን በስተደቡብ ለይቅል የሆኑትን ከተሞች ክልል 5 ጅጅጋ ራሱ የኦሮሞ ክልል ነች እሱም ሌላ ታሪክ አለው እና በእንደዚህ አይነት ሁኔታ ነው የኦሮሞ ህዝብ አሸብረው ራሱን እንዲጠላ አድርገውት ቀምተው መጨረሻ ላይ ባዶ መሬት ላይ ሊያስቀሩ የሚፈልጉት ይሄ ነው ታሪኩ ይሄ ነው የሆነው ኢትዮጵያ ውስጥ ኦኬ አማ ዱገቲ ኦሮሞን ኢላ hangam hammeenyo ummata kanaan dubbanne silent ni dhaggeeffachaa jiran jechuudha garuu maaltuutu kanatti isaan wixxisiise akka gartee nama hunqaa ibiddarra kaa'ee faffaca'uu Magdishoorraa haga Ogaadenitti Hargeessarraa haga Jabuutitti akkanatti isaan danfisu kun maaliif akkana danfuun isaan barbaachise አሁን የኦሮሞ ህዝብ ይሄ ሁሉ ነገር ሲደረግ ከሞቅዲሾ እስከ ጅቡቲ በአራቱ ማዕዘናት የኦሮሞን መሬት ድሬዳዋ ከተማን የራሳችን ነው ብለው አተካሮ በሚያነሱበት ወቅት ላይ የኦሮሞ ህዝብ ግን በየዋህነቱ በታጋሽነቱ ታግሶ እየሰማና ያዳመጣቸው ነው የሚገኘው እነሱን ምንድነው ልክ እሳት ላይ ሲጣድ ፈንዲሻ እንዴት ነው ሲንቦጎቦቅ ተተተታ ብሎ እንደዛ ምንድነው እንደዛ አይን ያቀበጀበጃቸው እንድንጣጡ ያረጋቸው ነገር ምንድነው አንዲት የኦሮሞ ህዝብ ንብረት በመሆኗ አንዲት ትንሽዬ ከተማ ድሬዳዋ እኮ ከሌሎች ጋር ስታስተያያት ድሬዳዋ እኮ ትንሽዬ ናት ከሌሎች ጋር ስናወዳድራት ከሌሎች የኦሮሞ ክልሎች ጋር ስናወዳድራት ድሬዳዋ is very small ጅጅጋ ሁሉ ተወስዳ የለ እንዴ ያቺ ሰፊ መሬት ጅቡቲ ተሰጥቶ የለ እንዴ እና ከሀርጌሳ እንግዲህ አስቡ ሀርጌሳ ጎረቤታችን ነች እንጂ የኢትዮጵያ ጎረቤት ነች እንጂ የኛ ግዛት አይደለችም ከዛ እስከ ጅቡቲ ድረስ ስለዚህ ስለ ድሬዳዋ ነገር ድሬዳዋን የምትፈለገው የባቡር ሀዲድ መስመር ከጅቡቲ ወደ ድሬዳዋ የሚገባባት ትልቅ የንግድ ቦታ ስለሆነች ተፈላጊ ነች ዛሬ እኮ አብይ አህመድ እየተከራከረ ያለው ከንቱ ምኞት ኢሳያስ አፈወርቂ ወደቡን ነው ለምንድነው መዝገብ ከፈለገ ጅቡቲ የኢትዮጵያ አካል ነች ምኒልክ ነው የፈረመው ለ100 አመት ያንን መዝገብ ለምን አገላብጦ ጅቡቲን ለምን አይወስድም የባህር በር አላት ያ መዝገብ ለምንድነው የማያወጡት እውነት ምን እናገር ከሆነ ማለት ነው አያችሁ ግን ያ እንደተደፈነ ቀርቶ ምክንያቱም ባለቤት የሌለው መሬት ስለሆነ ጅቡቲ እንደተደፈነ ቀርቶ ያለ ባህር በር አስቀርተውን በኋላ የኦሮሞ ህዝብ መውሰዱ አይቀርም ጅቡቲ አይደለም የፈለገው ስልጣን ብቻ ያገኝ ተፋልሞ ከፈለገ በፈለገውም በባሌም በቦሌም መሬቱን ይመልሳል ኦሮሞ ህዝብ ፖርት ነበረው ፖርት ጅቡቲ የኦሮሞ ህዝብ ነበረ ኢጅቡቲ ነበር የሚባለው ያ ሁሉ ተደርጎ ዛሬ እነዚህ ሰዎች አሁን ደግሞ ምንድነው ከኦሮሞ ህዝብ የሚፈልጉት ድሬዳዋ መናገሻ መተላለፊያ የሆነችው በጅቡቲና በድሬዳዋ መካከል ኮኔክሽኑን በዛ አካባቢ የሚገኘውን ሀብት
በዛ አካባቢ የሚገኘውን ንግድ ለማጣጣፍ ነው እንጂ ሌላ ምንም ምክንያት የለውም። ሄዶ ለምን አወዳይ አካባቢ ወይ አለማያ አካባቢ ቅርብ ነች ቀርሳ አካባቢ ለምንድነው የኛ ነው የማይሉት? የንግድ ከተማ አይደለችም? የንግድ የለማች አይደለችም? ለዚህ ነው እነሱ ሁሉ ጊዜ የሚፈልጉት አይን የሆነውን ቦታ የለማውን የንግድ ቀጠና የሆነውን ለፖርት ቅርብ የሆነውን እንደዛ አይነት ነገር ነው የሚሰሩት። እስቲ እናዳምጣቸው። ተበቀብዲ ለፍቴ ኡመተ ኢራ ኡመሜ ቀብዲ ለፍቴ አባዳ ቀብዲ እቹና አራ መንጉዶን አሬደ ዲዲ መይፈቴ ድሬዳ ወልገይረ ቱርቴሰን ናናው መድሬዳዋ ኸናው ኦሮሞን እንጅርቱ ጩፍቲ ሶማሊዳ ጃን አን ኦሮሞዳ አው አሁን ምንድነው በሲስተም የነዚህ አሁን ጺማቸውን ቀይ ቀለም ቀብተው የሶማሌ ሽማግሌዎች ተሰባስበው ስብሰባ ተቀምጠው ኦሮሞ 1991 ነው የመጣው ኦሮሞ ከዚህ ምንም የለውም የኦሮሞ ማህበረሰብ አፈናቅለን እቺ መሬት እንወስዳለን ብለው ስብሰባ ሲቀመጡ እነዚህ ሰዎች ሳያፍሩ ከኋላው ተቀምጠው ልጁ ፊት ለፊት ወጥቶ እሱ ተናጋሪ ነው እነሱ ለምን አልተናገሩም? ልጁ እኮ የተናገረው ድሬዳዋ የኢሳና ጉርጉራ ነች ኦሮሞ ትላንት ነው መጥቶ እንትን ያለው የሰፈረው ኦሮሞ እኛም እናቀው እዚህ አካባቢ መጥቶ ሸጦ በባቡር ሲመለስ በባቡር ደግሞ አይመለስም የኦሮሞ ህዝብ የሚመጡትም ከአለማያ ከጋረሙለታ ከአወዳይ ድሬዳዋ ከተማ የሚገቡት በአብዛኛው በዛ አካባቢ ይመጣሉ ሲሄዱ ደግሞ በመኪና ነው ተሳፍረው የሚሄዱት ደንገጎ እንትን ላይ ደንገጎ አይደለም ከገነት መናፈሻ በታች ገነት መናፈሻ በታች ሃይ ስኩል አካባቢ ይሳፈራሉ መኪና መውጫ ላይ ከተማችን ነው ብለው እኮ ነው ዕቃ ሸጠው የሚመለሱት እነሱ ቦታ አላቸው ገጠር የሚኖሩ ናቸው ከተማ ውስጥ ያለው የኦሮሞ ህዝብ የቆረቆራት ያ ነው እኮ በጣም የሚገርማችሁ ነገር እና ጺማቸውን ቀይ ቀለም ቀብተው ዛሬ ላይ መተው የኦሮሞ ህዝብ 1991 ነው ግሪጎሪያን ካሌንደር ወደዚች ምድር የመጣው he don't have anything no have land no home homeless በቃ ምንም ቤት የለውም መሬት የለውም ፋርምላንድ የለውም የእርሻ መሬት የለውም የለም በታሪክ ላይ ኦሮሞ ጭራሽ ሁሉ ድሬዳዋ አካባቢ በታሪክ ላይ የለም ከሞቅዲሾ እስከ ጅቡቲ ብለው ነው ስብሰባ ተቀምጠው ሌላ ታክቲክ ይዘው የመጡት ኦሮሞ ላይ መሬቱን ለመቀማት የኦሮሞ ህዝብ ብልጥ ነው አዳመጠ የተነሳ ቀን ዋው ነው ይወስዳቸዋል ኃይለኛ ጎርፍ ሆኖ ነው የሚውጣቸው they know what Oromo people means ያቁታል ደግሞ እና ከዚህ ሁሉ ቢቆጠቡና ዛሬ ላይ በስምምነት ልክ እንዳስጠጋው የኦሮሞ ህዝብ እንዳስጠጋው በትብብር እንዳስጠጋውና እንዳኖረው አመስግኖት ምን ማድረግ አለብን ብለው ቢመካከርና ከኦሮሞ ህዝብ ጋር ዝምድናን ፈጥሮ ቢሄድ ይሻለዋል ኢሳና ጉርጉራ ያዋጣም ጉርጉራ ራሱ ኦሮሞ ነው isinin dhufe male nuti isinitti dhufne nama dhufuun ammoo akkuma nuti Ameerikaa kana dhufnetti isinis lafa Oromoo dhuftanii isinin jechuu barbaadeeti lafa teenya Oromoo fudhattee jettan haga asaboot haga maal haga faafama waan hin qabne takka kileem godhuun gatii nama kafalchiisa አዎ ምንድነው እናንተ ናችሁ ወደኛ የመጣችሁት እኛ አልመጣንባችሁም አሁን ደግሞ ተመልሳችሁ የምትሉት እስከ ፋፋም እስከ ምናምን ብላችሁ ስም እየተጠቀሳችሁ ላይን ባውንደሪ ያረጋችሁ እስከ አሰቦት እስከ ምናምን ይያላችሁ እናንተ ናችሁ እስከዚህ ኦሮሞ እስከዚህ ድረስ የለውም የኛ ነው ብላችሁ ክሌም ሰው የሌለውን ነገር እንዴት ክሌም ያረጋል አንድ የሌለህን ነገር ባለቤቱ እኔ ነኝ ብለህ የምትናገርበት አፋለ እንዴ ያንተ አይደለም ቀይ ነው ጥቁር ነው ብለው ቢጠይቁ you don't know about its color ከለሩን አታውቀው መውጫና መግቢያውን አታውቀው ቢጠይቁ ማለት ነው
ኦኬ ያንተ ከሆነ መውጫው የቱ ጋር ነው? መግቢያው ጫካ ስንት ጫካ አለው? እዛ አካባቢ ያለው ጫካ ስማቸውስ ምን ይባላሉ? የውሃ ቦታስ ወንዝስ አለ ወይ ብለው ቢጠየቁ ዘይዶን ነው nothing about it አያውቁትም። ግን እስከ ፋፋም ይሉሃል። where is ፋፋም? ጅጅጋ ራሷ የኦሮሞ ክልል ነች። ፋፋም ገና ጅጅጋ ሳትደርስ ያለ መሬት ነው። what does they mean? ምንድነው ይሄ? ምንድነው? እውነታቸውን ነው እኮ እናታችን። ምንድነው የሚያንጣጣቸው? ልክ እንደ ቆሎ የሚያንጣጣቸው ነገር ምንድነው? ልክ ተልባ እሳት ላይ ሲጣድ እንዴት ነው የሚንጣጣው? ልክ እንደዛ እየተንጣጡ ነው። ለምንድነው እንደዚህ